በምስራቅ ሜዲትራኒያን ባህር ላይ የሚነሳው ማዕበል በመቶዎች ከሚቆጠሩ ኪሎሜትሮች ባሻገር በሚገኘው በአፍሪካ ቀንድና በቀይ ባህር ዳርቻ ላይ የፖለቲካ ሱናሚ ሊፈጥር ይችላል። ሲፈጥርም ከዚህ ቀደም ተመልክተናል። የዛሬው ፕሮግራማችንም ታዲያ በዓለማችን እጅግ ስልታዊና ተለዋዋጭ በሆነው መልክዓ ምድር ላይ ሁለት ግዙፍ ቀጠናዊ ኃይላት ማለትም ቱርክና እስራኤል ግንባር ለግንባር ሳይጋጠሙ ነገር ግን ፍጹም ወደሆነና ወደማይቀለበስ የረዥም ጊዜ ስልታዊ ጦርነት ውስጥ እንዴት እያመሩ እንደሆነና ይህም ላለንበት የአፍሪካ ቀንድ ቀጠና ያለውን ተጽዕኖ በዝርዝር እንመለከታለን። ለብዙ አስርት ዓመታት በንግድ ትስስር በቱሪዝምና በወታደራዊ ትብብር መሃል ሲመላለስ የነበረው የሁለቱ ሀገራት ግንኙነት ዛሬ ላይ ፍጹም ወደ ከረረ ጠላትነት ተለውጧል። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን የቴል አቪቭን የአሁኑን አመራር በጦርነት የተለከፈ ወይም ዋር አዲክት በማለት በዓለም አቀፍ መድረክ ላይ በይፋ ክሳቸውን እያቀረቡበት ነው ያሉት። ይህ ደግሞ ጉዳዩ የቃላት ፍልሚያ ብቻ አለመሆኑን በተግባር እያሳየ ያለ ነጥብ ሆኗል። እስራኤል በበኩሏ ለዓመታት ዋነኛ ጠላቴ ናት ስትላት የነበረችውን የኢራንን ስጋት በጊዜያዊነት ወደ ጎን በመተው ስልታዊና መዋቅራዊ የደህንነት እይታዋን ወደ ሰሜን ወደ አንካራ ማዞር ስለመጀመሯ የተለያዩ መረጃዎች ያሳያሉ። ነገር ግን ይህ ፍልሚያ በአንድ ጀንበር ፈንድቶ የሚረግብ ተራ ቀውስ አለመሆኑ መገንዘብ አለብን። ሁለቱም ሀገራት ለዓመታት ሲያሰሉ ሲያቅዱና የራሳቸውን ወታደራዊ ጡንቻ ሲገነቡ የቆዩበት ታላቅ ጨዋታን አሳልፈው ነው አሁን ወደ ተካረረ የስትራቴጂክ ፍልሚያ እያመሩ ያሉት። ቱርክ በሀገር ውስጥ ሙሉ በሙሉ የሚመረተውን አዲሱን የካን አምስተኛ ትውልድ ስውር የጦር ጄትና ግዙፍ የጦር አውሮፕላን ተሸካሚ መርከቦችን በመገንባት በባህርም ሆነ በአየር ላይ ፍጹም የበላይነቷን ለማወጅ ስትገሰግስ፣ እስራኤል ደግሞ ይህንን ግስጋሴ ለመግታት በቆጵሮስና በግሪክ በኩል አደገኛ የከበባ ካርዶችን እየመዘች እንደምትገኝ መረጃዎች እያየን ያለ ነው። ውጥረቱ ይበልጥ ስር የሰደደ የሚሆነው ደግሞ ይህ ፉክክር አድማሱን አስፍቶ ወደ አፍሪካ ቀንድ በተለይ ደግሞ ወደ ሶማሊያ እንዲሁም ወደ ቀይ ባህር ቁልፍ የንግድ መስመሮች ዘልቆ በመግባት አዳዲስ ቀጠናዊ ጥምረቶችን እየፈጠረ ሲመጣ ነው። ታዋቂው የዘ ኢኮኖሚስት መጽሔት ሁለቱ ሀገራት ከዚህ አደገኛ የፖለቲካ ስድብና ሰጥ አገባ ወጥተው በሜዲትራኒያን ባህር ስር የሚገኘውን ሰፊ የተፈጥሮ ጋዝ በጋራ ቢያለሙ ከፍተኛ የኢኮኖሚና የስትራቴጂ ጥቅምን ያገኛሉ ሲል ይመክራል። ነገር ግን ጥያቄው እዚህ ጋር አይደለም ያለው። አሁን ባለው የቀጠናው እውነታ ሁለቱ ሀገራት ወደዚህ የኢነርጂ ትብብር የሚገቡበት ወይስ ግጭትን የሚመርጡበት እድል ያመዝናል የሚለው ነው ቁልፉ ጥያቄ። ዛሬ ከምስራቅ ሜዲትራኒያን ማዕበል ተነስተን እስከ አፍሪካ ቀንድ ድረስ ያለውን የሁለቱን ሀገራት ሚስጥራዊ የኃይል ሚዛን ሩጫውን ወደ ወታደራዊ ግንባታና ወደፊቱ አሳሳቢ ሁኔታን በጥልቀት የምንፈትሽበት ቆይታ ነው የሚኖረን። ስለዚህ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ ያስቀምጡልን። እንደተለመደው ተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ግን ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሚ አብራችሁን ቆዩ። ለበርካታ 10 ዓመታት በትብብር በንግድና በከረረ ውጥረት መሃል ሲመላለስ የነበረው የእስራኤልና የቱርክ ግንኙነት አሁን ላይ ወደ ከረረና ወደማይቀለበስ የረዥም ጊዜ ስትራቴጂካዊ ግጭት እያመራ መሆኑን የሚያሳዩ ግልጽ የጂኦፖለቲካ ምልክቶች በየቦታው እየታዩ ይገኛሉ። ይህ ፍልሚያ እንደ ቀደሙት የአካባቢው ድንገተኛ ቀውሶች በአንድ ጅንበር ፈንድቶ የሚረግብ ሳይሆን ሁለቱም ሀገራት ለዓመታት ሲያሰሉ ሲያቅዱና ወታደራዊ አቅማቸው ሲገነቡበት የቆዩ ተጽዕኖአቸውን ከሜዲትራኒያን ማዕበል ተነስተው እስከ ቀይ ባህር ዳርቻ ድረስ ያሰፉበት የረዥም ጊዜ ስልታዊ እቅድ አካል ነው። የዚህ አዲስ ምዕራፍ መክፈቻ ይፋዊ መልክ የያዘው ደግሞ የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን በቅርቡ የአሁኑን የእስራኤል መንግስት በጦርነት የተለከፈ ወይም ዋር አዲክት በማለት በዓለም አቀፍ መድረክ በሰየሙበት ወቅት ነበር። ይህ የቃላት ውርወራ ተራ ዲፕሎማሲያዊ ቅያሜን ሳይሆን በአንካራና በቴል አቪቭ መካከል ያለውን የስልጣንና የተጽዕኖ ፉክክር ፍጹም ወደሆነ መቃረን መሸጋገሩን ያበሰረ ክስተት ነው የሆነው። በሌላ በኩል እስራኤል ከታሪካዊ ጠላቷ ከኢራን ጋር የነበራትን ቀጥተኛና ቀውስ የበዛበት ወታደራዊ ውጥረት በአንጻራዊ ሁኔታ ጋብ እያለ ሲመጣ የቴል አቪቭ የፖለቲካና የደህንነት መሪዎች ዋና ትኩረታቸውን ወደ ቀጠናዊው ግዙፍ ኃይል ወደ ቱርክ እያዞሩ መሆናቸውን የዚህ ፍልሚያ አስገዳጅነትና ምን ያህል ስር የሰደደ መሆኑን በጉልህ ያሳያል። በዚህ ላይ እንደምንረዳው ጉዳዩ የሬቶሪክ ወይም የቃላት ጦርነት ብቻ አይደለም። ይህ ፍልሚያ በምስራቅ ሜዲትራኒያን ባህር ስር የሚገኘውን እጅግ ሰፊ የተፈጥሮ ጋዝ ክምችት የመቆጣጠር፣ በኤጂያን ባህር ላይ አዳዲስ የኃይል አስተላለፎችን የመፍጠርና በአፍሪካ ቀንድ ውስጥ ያለውን ቁልፍ የባህር መስመር የመቆጣጠር ሰፊ ጂኦፖለቲካዊ ጨዋታን አካል ነው። ቱርክ የራሷን የውስጥ ወታደራዊ ቴክኖሎጂን በማሳደግና የባህር ኃይሏን በማጠናከር በቀጠናው ብቸኛ መሪ ልትሆን ስትጥር፣ እስራኤል በበኩሏ ይህንን ተደራሽነት ለመግታት አዲስ የክልላዊ ጥምረቶችን ለመፍጠር ነው እየጣረች የምትገኘው። የቱርኩ ፕሬዝዳንት ከፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ጋር በነበራቸው የጋራ ጋዜጣዊ መግለጫ ላይ የተናገሩት ንግግር ተራ ዲፕሎማሲያዊ ተቃውሞ የገለጹበት አልነበረም። ኤርዶሃን የአሁኑን የእስራኤል የፖለቲካና የወታደራዊ አመራር በጦርነት የተለከፈ ወይም ዋር አዲክት በማለት በጽኑ መወንጀላቸው አንካራ ከቴል አቪቭ ጋር ያላትን ማንኛውም አይነት ሰላም ድልድይ ሙሉ በሙሉ የመስበር ፍላጎት እንዳላት ያሳየ አጋጣሚ ነው። እንደ ቱርክ ፕሬዝዳንት ገለጻ ከሆነ
የአሁኑ የእስራኤል መንግስት የራሱን የውስጥ ፖለቲካዊ ህልውና የስልጣን ዘመንና ህጋዊነትን ጠብቆ ለማቆየት የሚችለው በቀጠናው ውስጥ የሚደረጉ ግጭቶች ሳይቋረጡ ሲቀጥሉ ብቻ ነው። እስራኤል የራሷን የውስጥ ቀውስ ለመሸፈን ስትል ጎረቤቶቿ የሆኑትን ሊባኖስንና ሶሪያን ያለ አግባብ በወታደራዊ ኃይል እየተነኮሰች እንደሆነና ለአካባቢው ህዝቦችም ፍጹም ሰላም እንደነፈገቻቸው ኤርዶጋን በከረረ ቋንቋ ይገልጻሉ። ይህ ወቀሳ የሚያሳየው ደግሞ ቱርክ የእስራኤልን ወታደራዊ እርምጃዎች እንደ ተከላካይነት ሳይሆን ሆን ተብሎ ቀጠናውን ለማበላሸት እንደሚደረግ ስልታዊ ጥቃት አድርጋ ነው የምትፈረጃቸው። የቱርክ ፕሬዚደንት በዚህ ንግግራቸው ላይ ብቻ አላበቁም። የአሁኑ የእስራኤል መንግስት መላውን የመካከለኛው ምስራቅና የምስራቅ ሜዲትራኒያን አካባቢ በባሩድና በደም ሽታ ዳግም እንዲያጥለቀልቀው ዓለም አቀፉ ማህበረሰብ እድል ሊሰጠው አይገባም ሲሉም እጅግ አሳሳቢ ጥሪያቸውን አስተላልፈዋል። የአይነቱ ጠንካራ አቋም ቱርክ ራሷን እንደ እስላማዊው ዓለምና እንደ ቀጠናው ዋና ጠባቂ እንዲሁም የእስራኤልን መስፋፋት ዋነኛ ተገዳዳሪ አድርጋ ለመቅረጽ የምታደርገውን ታላቅ የዲፕሎማሲ ስትራቴጂ በግልጽ የሚያሳይ ነው። ይህ በሁለቱ መሪዎች መካከል የሚደረገው የቃላት ፍልሚያ በስተጀርባው የጦርነት ዝግጅትን ያዘለ መሆኑ ደግሞ ጉዳዩን ይበልጥ አደገኛ የሚያደርገው ነጥብ ይሆናል። ኤርዶሃን እስራኤልን በጦርነት ሱስ ሲከሱ የቱርክ የደህንነት ተቋማት የእስራኤልን እያንዳንዱን ወታደራዊ እርምጃ በቀጥታ የሀገራዊ ደህንነት ስጋት አድርገው መተርጎም መጀመራቸውን ያመለክታል። የፖለቲካ ሰጣ ገባ ደግሞ በሁለቱ ሀያላን መካከል ሊኖር የሚችለውን ማንኛውም ዲፕሎማሲያዊ መፍትሄ ዝግ እንዲሆን መንገዱን የሚያደርግ ነው። ለእስራኤል ወታደራዊና የደህንነት ተቋማት ላለፉት በርካታ 10 ዓመታት ዋነኛውና ሊታለፈው የማይችለው የህልውና ስጋት የኢራን የኒውክሌር ፕሮግራምና በሊባኖስ በሶሪያ እንዲሁም በየመን የሚገኙ የኢራን ተላላኪ አማጺ ቡድኖች ነበሩ። ይሁን እንጂ ከኢራን ጋር የነበረው ቀጥተኛና እጅግ ቀውስ የበዛበት ወታደራዊ ፍልሚያ በተለያዩ ዲፕሎማሲያዊና ወታደራዊ ምክንያቶች በአንጻራዊ ሁኔታ ጋብ እያለ ሲመጣ የእስራኤል ስትራቴጂክ ጥናት ባለሙያዎችና የደህንነት መሪዎች ትኩረታቸውን ወደ ሰሜን ማለትም ወደ ቀጠናዊቷ ግዙፍ ኃይል ቱርክ ማዞርን ጀምረዋል። ይህ ትኩረት አቅጣጫ ለውጥ የመነጨው ደግሞ ከተራ የፖለቲካ ለመግባባትን አይደለም። የእስራኤል ከፍተኛ የደህንነት አመራሮች ቱርክን እንደ ጊዜያዊ የፖለቲካ ተቀናቃኝ ሳይሆን እንደ ረጅም ጊዜና እጅግ አስፈሪ ስልታዊ ስጋት አድርገው መመልከት የጀመሩበት ደረጃ ላይ ተደርሷል። የቱርክ ወታደራዊ አቅም በከፍተኛ ፍጥነት ማደጉ፣ የህዝብ ቁጥሯ መብዛቱ፣ የኢኮኖሚዋ ጥንካሬና በምስራቅ ሜዲትራኒያን ላይ ያላትን ታሪካዊ ፍላጎት ከኢራን በበለጠ ሁኔታ ለእስራኤል የረጅም ጊዜ ቀጠናዊ የበላይነት እውነተኛ ፈተና ሊሆን እንደሚችል የቴል አቪቭ ስትራቴጂስቶች በጽኑ እንደሚያምኑ ተነስቷል። ኢራን በወታደራዊ ረገድ የተገለለችና ማዕቀብ የያዛላት ሀገር ብትሆንም ቱርክ ግን የኔቶ አባል ከመሆኗን በላይ የራሷን የጦር ቴክኖሎጂ በሀገር ውስጥ የማምረት ከፍተኛ አቅም ያላት ከኔቶ አጋራት መካከልም ከፍተኛ የሆነ የጦር ኃይል ያላት ሀገር መሆኗ ስጋቱ በእጥፍ እንዲጨምር ያደርገዋል። በዚህ ምክንያት ነው እስራኤል የቱርክን የውስጥ ወታደራዊ እንቅስቃሴዎች፣ የባህር ኃይል ግንባታዎችንና የውጭ ዲፕሎማሲያዊ ግንኙነቶችን በከፍተኛ ጥንቃቄና በቅርበት መከታተል ጀምራለች የሚባለው። የአንካራን ዲፕሎማሲያዊ ጉልበት ለመግታትና በቀጠናው ላይ ያላትን ተሰሚነት ለመቀነስ እስራኤል አዳዲስ ስውር ስልቶችንም እየቀየሰች ትገኛለች። ይህ የትኩረት አቅጣጫ ለውጥ በመካከለኛው ምስራቅ ለዓመታት የቆየውን የኃይል ሚዛን ሙሉ በሙሉ የሚቀይር ክስተትም ሲሆን ሁለቱ ሀገራት በቀጥታ ባይጋጩም በስለላና በዲፕሎማሲው መስክ እርስ በርስ ለመጠላለፍ የሚያደርጉትን ስውር ጦርነት ግን የሚያሳይ ጉዳይ ሆኖ ይነሳል። ለእስራኤል ስልታዊ ስጋት መባባስና የትኩረት አቅጣጫውን ወደ ሰሜን እንድታደርግ ያስገዳት ዋነኛው ምክንያት ደግሞ በቱርክ መሪነት በቱርክ በሶሪያና በኳታር መካከል እየተፈጠረ ነው የሚባለውን አዲስ መጣጣምና ዲፕሎማሲያዊ መቀራረብን ተከትሎ ነው። የአዲስ ጥምረት እስራኤል በቀጠናው ያላትን ወታደራዊና ፖለቲካዊ በላይነት በቀጥታ የሚገዳደር ስልታዊ ግንብም እየሆነ መጥቷል። ቱርክ ከጎረቤቷ ሶሪያ ጋር ለዓመታት የነበራትን እጅግ የከረረ ጠላትነትና የሶሪያን የእርስ በርስ ጦርነት ተከትሎ የነበረውን ቅራኔ ወደ ጎን በመተው ግንኙነቷን በከፍተኛ ፍጥነት ለማደስ የምታደርገው ጥረት በአጋጣሚ የመጣ ክስተት አይደለም። ይህ የአንካራና የደማስቆ መቀራረብ በስተጀርባው በኳታር እጅግ ከፍተኛ የፋይናንስ የሎጂስቲክስ እና የዲፕሎማሲ ድጋፍም እየታገዘ ይገኛል። የአዲስ የኃይል አሰላለፍ በእስራኤል ሰሜናዊና ምስራቃዊ ድንበሮች አካባቢም አዲስ የኃይል ግንብን እየገነባ ሲሆን እስራኤል በቀጠናው ላይ ያላትን የነጻነት እርምጃና የአየር ላይ የበላይነትም በእጅጉ ሊገድብባት እንደሚችል ነው በጽኑ የምትሰጋው። ይህንን ጥምረት አደገኛ የሚያደርገው የእያንዳንዱ ሀገር ልዩ ስልታዊ አቅም ተቀናጅቶ መቅረቡ ነው። ኳታር ያላት ግዙፍ የፋይናንስ አቅምና ዓለም አቀፍ የዲፕሎማሲ ተጽዕኖ፣ ሶሪያ ለእስራኤል ያላት እጅግ ቅርብና ስልታዊ የሆነ መልክዓ ምድር፣ እንዲሁም ቱርክ ያላትን ግዙፍ ወታደራዊ ኃይልና የቴክኖሎጂ ሽግግር ሲቀናጁ እስራኤልን በሁሉም አቅጣጫ ሊከባት የሚችል አዲስ የቁልፍ ሀገራት ጥምረትን መፍጠሩን ያሳያል። ይህ ሶስትዮሽ ስምምነት እስራኤል እስካሁን በመካከለኛው ምስራቅ የነበራትን ወታደራዊና የደህንነት የበላይነት በከፍተኛ ሁኔታ የሚፈትንና አዳዲስ ስልታዊ እቅዶችን እንድትቀይስ የሚያስገዳት ሆኖም ነው የተገኘው። እስራኤል የቱርክን ቀጠናዊ ምኞት በገዛ ደጃፏ ላይ ለመግታት ስትል ከቱርክ ጋር ታሪካዊ ጠላትነትና የድንበር ውጥረት ካላቸው የምስራቅ ሜዲትራኒያን ሀገራት ጋርም ስትራቴጂካዊ ግንኙነቷን በከፍተኛ ደረጃን በማጥበቅ የአጸፋውን ለመመለስ ጥረት ታደርጋለች።
ትገኛለች። የዚህ ስልት ዋነኛ መገለጫ ደግሞ እስራኤል ለቆጵሮስ እጅግ ዘመናዊና የላቁ የአየር መከላከያ ሚሳኤሎችን ለማቅረብ የደረሰችበት ስምምነት አንዱ ነው። ይህ የእስራኤል እርምጃ ቆጵሮሱን ወታደራዊ በረከት ማስታጠቅ ብቻን አይደለም ይዞ የመጣው፣ ይልቁንም በታሪክ ከፍተኛ የድንበርና የሉዓላዊነት ውጥረት ውስጥ ባሉት በግሪክ በቆጵሮስና በቱርክ መካከል ያለውን የኤጂያን ባህርና የምስራቅ ሜዲትራኒያን ግጭት እንደገና ለመቀስቀስ ሆን ተብሎ የተሰላ ስልታዊ ሙከራ ነው። እስራኤል ከግሪክና ከቆጵሮስ ጋር ያላትን ወታደራዊ የደህንነትና የስለላ ትብብር በከፍተኛ ሁኔታ በማጠናከር ቱርክ ትኩረቷንና ወታደራዊ ኃይሏን ወደ ምዕራብ ድንበሯ ማለትም ወደ ኤጂያን ባህር እንድታደርግ ለማስገደድን እየሰራች፣ ይህ ደግሞ ቱርክ በመካከለኛው ምስራቅና በሶሪያ ጉዳዮች ላይ የምታሳየውን ንቁ ተሳትፎ እንድትቀንስ ለማድረግ የተነደፈ ስልት ተደርጎ ይቀመጣል። ይህ የእስራኤል ዲፕሎማሲና ወታደራዊ ካርድ መላውን የምስራቅ ሜዲትራኒያን ባህር ወደ ከፍተኛ ውጥረት ቀጠናነት የሚቀይር ነው። ቱርክ ይህንን የእስራኤልን የግሪክንና የቆጵሮስን ጥምረት እንደ ተራ ጎረቤታሞች ትብብር ሳይሆን እሷን በባህር ላይ ለመክበብና ሰማያዊ ሀገሬ ወይም ማቪቫታን የምትለውን የባህር ላይ ሉዓላዊነት ዶክትሪንን ለማዳከም የተሸረበ ቀጥተኛ የብሔራዊ ደህንነት ስጋት አድርጋ ነው የምትመለከተው። በዚህ ምክንያት ነው የምስራቅ ሜዲትራኒያን ባህር የሁለቱ ሀያላን ሀገራት የባህር ኃይል መርከቦች የሚተናነቁበት ስውር የጦር ሜዳ ሆኗል ተብሎ የሚነሳው። አንካራ በሜዲትራኒያንና በመካከለኛው ምስራቅ ብቻ ሳይሆን ግን በአጠቃላይ በዓለም አቀፍ ደረጃም የራሷን የጦር መሳሪያ ሙሉ በሙሉ በሀገር ውስጥ የማምረትና በሌሎች ሀገራት ላይ የነበራትን ጥገኝነት የመቁረጥ ታላቅ ስትራቴጂ ነድፋም እየተንቀሳቀሰች ትገኛለች። ይህንን ለማሳካትም የባህር ኃይሏን በዘመናዊ ጦር መርከቦች ከመገንባት ባለፈ በዓለም አቀፍ ጦርነቶች ላይ የዩክሬን ያሉ ከፍተኛ ስኬት ያስመዘገበውና ስሟን ያናኘላት የድሮን ፕሮግራሟ በከፍተኛ ደረጃን እያስፋፋች ነው የምትገኘው። ይሁን እንጂ የቱርክ ትልቁና መላውን ዓለም ያስደመመው ስልታዊ ስኬት ተብሎ ሊነሳ የሚችለው አዲሱና በሀገር ውስጥ ሙሉ በሙሉ እየተመረተ ያለውን ካን የተሰኘውን 5ኛ ትውልድ ስውር የጦር ጄት ወይም ስቴልዝ ፋይተር። ይህ የጦር አይሮፕላን ቱርክን በዓለም ላይ ይህንን የላቀ የጦር ቴክኖሎጂ ማምረት ከሚችሉ ጥቂት ሀገራት ተርታ የሚያሰልፋት ሲሆን ለእስራኤል የአየር ላይ የበላይነትም ቀጥተኛ ፈተና ሆኖ ቀርቧል። ለዚህ ግዙፍ ፕሮግራም መሳካት ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደር ቱርክ ጄቱ እንድትገነባ የሚረዱ የላቁ ሞተሮችን እንድታገኝ መፍቀዳቸው በቀጠናው የኃይል ሚዛን ላይ ትልቅ ስልታዊ ለውጥን ያመጣ ታሪካዊ ክስተት ተደርጎ ይነሳል። ከዚህ ዘመናዊ የጦር አይሮፕላን በተጨማሪ ቱርክ በባህር ላይ ያላትን ጡንቻም ጥንካሬውን ለማሳየት እጅግ ግዙፍ የሆነ አዲስ የጦር አይሮፕላን ተሸካሚ መርከብ ወይም ኤርክራፍት ካሪየር እና ሌሎች 30 አዳዲስ እጅግ ዘመናዊ የጦር መርከቦችን በመገንባት ላይ እንደምትገኝ ይነሳል። የግዙፍ ወታደራዊ ዝግጅትና የቢሊዮን ዶላሮች ኢንቨስትመንት በግልጽ የሚያሳየው ደግሞ ቱርክ በባህርም ሆነ በአየር ላይ ከማንኛውም ቀጠናዊ ኃይል በተለይም ከእስራኤል ጋር ለረጅም ጊዜ የሚዘልቅ ፍልሚያ ለመጋፈጥ ራሷን እያዘጋጀች መሆኗን የሚያሳይ። ከዚህ ባሻገር የእስራኤልና የቱርክ ስልታዊ ፉክክር ከምስራቅ ሜዲትራኒያን ማዕበልና ከመካከለኛው ምስራቅ ምድር ወጥቶ አድማሱን በከፍተኛ ደረጃ በማስፋት ወደ አፍሪካ ቀንድ ዘልቆ እንደገባም የተለያዩ መረጃዎችን አንስተን መነጋገር እንችላለን። ይህ ስልታዊ ቀጠና ለዓለም አቀፍ የንግድ ፍሰት፣ ለነዳጅ ማጓጓዣ መስመሮችና ለቀይ ባህር መተላለፊያ ባለው ቁልፍ መልክዓ ምድር ምክንያት የሁለቱ ሀያላን ሀገራት አዲስና እጅግ ወሳኝ ስውር የፍልሚያ መድረክ ለመሆንም ስለመብቃቱ መረጃዎች ያሳያሉ። ቱርክ በአፍሪካ ቀንድ ውስጥ ያላትን ታሪካዊና ፖለቲካዊ ተጽዕኖ በዋናነት በሶማሊያ ላይ የመሰረተች ሲሆን ይህ ግንኙነት ከተራ የሰብአዊ እርዳታ ድጋፍ ባለፈ ወደ ጥብቅ የደህንነት ትብብርን ማሳድገዋለች። አንካራ ከሀገር ውጭ ካሏት ወታደራዊ ካምፖች ትልቁና ዘመናዊውን በሞቃዲሾ ስለመገንባቷ መረጃዎች አሉ። በዚህም የሶማሊያን ብሔራዊ ጦር በከፍተኛ ደረጃ በማሰልጠን ላይ ትገኛለች ይባላል። ይሁን እንጂ የቱርክን የባህር ኃይል በቀይ ባህርና በህንድ ውቅያኖስ አቅራቢያ እጅግ የበላይ የሚያደርገው በቅርቡ ከሶማሊያ ጋር የተፈራረመው ሰፊ የባህር መከላከያና የኢኮኖሚው ስምምነት ነው። ይህ ስምምነት የቱርክ ባህር ኃይል በሶማሊያ ሰፊ የባህር ክልል ውስጥ ሙሉ ጥበቃ እንዲያደርግ ነው። የተፈጥሮ ሀብቶችን በጋራ እንዲያለማ ሙሉ ስልጣን የሰጠው በመሆኑ ነው። አንካራ በቀጠናው ላይ ያላትን የጡንቻ ጥንካሬ በከፍተኛ ደረጃ እንድታሳይም በርን የከፈተ ስምምነት ነው ቱርክ ከሶማሊያ ጋር ያላት ጥምረት። በሌላ በኩል ለእስራኤል የአፍሪካ ቀንድ ቀጠናዊ ፖለቲካ ተራ የዲፕሎማሲ ጉዳይ አይደለም፣ ቀጥተኛና ሊታለፍ የማይችል የብሔራዊ ደህንነት ጉዳይ ነው። የኤደን ባህረ ሰላጤና የባበል መንደብ ጠባብ መተላለፊያ መስመር ለእስራኤል የንግድ መርከቦች ወደ ኤላት ወደብ ለመድረስ ብቸኛው የህይወት መስመራቸው በመሆኑ እስራኤል የቱርክን የባህር ኃይል መስፋፋት በከፍተኛ ጥርጣሬና ስጋትን ትከታተለዋለች። በተለይም በየመን የሚገኙት የሁቲ አማጽያን በቁልፍ የባህር መስመሮች ላይ የሚሰነዝሩት ጥቃት በቀይ ባህር ላይ የደህንነት ክፍተት በፈጠረበት በአሁኑ ወቅት ቱርክ በቀይ ባህር መግቢያ ላይ የምታገኘው ማንኛውም አይነት ወታደራዊና የባህር ኃይል የበላይነት በእስራኤል የደህንነት ኮሪደርና በንግድ ነጻነት ላይ ተጨማሪ ተጽዕኖና ጫና እንደሚፈጥር ይታመናል። በዚህ ምክንያት ነው ሁለቱ ሀገራት በአፍሪካ ቀንድ ውስጥ የተለያዩ ወገኖችን በመደገፍና የድሮን ዲፕሎማሲን በተለይም ቱርክ የባይራክታር ድሮኖቿን ለቀጠናው ሀገራት በማቅረብ የምታደርገው ተጽዕኖን በመጠቀም ስውር የዲፕሎማሲና የደህንነት ጦርነት ውስጥን ስለመግባታቸው የሚነሳው ቱርክ በአፍሪካ ቀንድ ያላትን ሰፊ ተሰሚነትን በመጠቀም በአፍሪካ ህብረትና በቀጠናው ሀገራት ዘንድ የእስራኤልን ዲፕሎማሲያዊ እንቅስቃሴ ለመገደብ ስትጥር፣ እስራኤል በበኩሏ ይህንን ስልታዊ ከበባን ለመስበር አዳዲስ ቀጠናዊ ትስስሮችንም እየፈለገች ትገኛለች። እስራኤል ይህንን የቱርክን መስፋፋት ለመግታት ከሄደችባቸው ብሎም ከኢራንና ከሁቲዎች ጋር በተያያዙ ላሉባት ስጋቶች እንደ ደህንነት ማስጠበቂያ እንዲሆናት ከመረጠቻቸው መንገዶች መካከል ደግሞ አንደኛው ሶማሊላንድ የተሰጠው የይፋዊ ሀገርነት እውቅና ነው። እስራኤል በዓለማችን ላይ ካሉ ይፋዊ ሀገራት የመጀመሪያውን ይፋዊ እውቅናን ለሶማሊላንድ በመስጠት ቀዳሚዋ ሀገር ሆናለች። ሶማሊላንድ ደግሞ እንደምናውቀው ከሶማሊያ ጋር ያለው ውጥረት አለ። ሶማሊላንድ ምንም እንኳን ራሴን የቻልኩ ሀገር ነኝ ብላ ብታውጅም እስካሁን ድረስ ግን ከእስራኤል ውጪ ይፋዊ እውቅናን የሰጣት ሀገር የለም። ግን ይህ
ለእስራኤል ልዩ ሌቨሬጅን ይሰጣል። ቱርክ ቀደም ብለን እንዳነሳ ነው በሶማሊያ ውስጥ ሁለት እግሯን ተክላ ስለመቆሟ ይነሳል። በሶማሊያ የባህር ጠረፎች ላይም የተለያዩ ማዕድናትን፣ ነዳጅን፣ ጋዝን ለማውጣት የሚያስችሏትን ስምምነቶችን በመፈራረም ኢቨን ወታደሮቿን ወደ አካባቢው በማሰማራት የራሷን ኢንተረስት ለመጠበቅ ስትል በሰፊው እየተንቀሳቀሰች ነው የምትገኘው በሶማሊያ ውስጥ። እስራኤል ደግሞ ይህንን ካውንተር ማድረግ አለባት። ሁቲን ስጋት ትተነው የኢራንን ነገር ትተነው ከቱርክ ጋር ያላትን ስትራቴጂካዊ ፍልሚያን መሰረት በማድረግ ብቻ በዚያ አካባቢ ጥቅሟን ለማስጠበቅ እስራኤል በከፍተኛ ሁኔታ ትሰራለች። ሶማሊላንድ ከነዚያ የእስራኤልን ጥቅም ለማስከበር ሲባሉ ከተመረጡት ቀዳሚ ስትራቴጂክ ቦታዎች መካከል አንደኛው ነው። እስራኤል ከኢትዮጵያ ጋር ያላትን ቁልፍ የሆነውን ግንኙነትም የምናውቀው ነው። ይህ እስራኤልና ቱርክ በመካከለኛው ምስራቅ በሜዲትራኒያን አካባቢ የሚያሳዩት ውጥረት ቀጥታ መጥቶ በአፍሪካ ቀንድም ተጽዕኖውን እያሳረፈ ነው የሚገኘው። የሁቲ ኃይሎች ለእስራኤል መርከቦች መስመሩን ዝግ ስለማድረጋቸውና በመስመሩ የሚያልፉ የእስራኤል መርከቦች ቀጥታ የጥቃት ኢላማ እንደሚሆኑ ይገልጻሉ። ሶማሊያም ተመሳሳይ የሆነ አቋም ነው ያላት ከእስራኤል ጋር። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የሞቃዲሾ መንግስት ደስተኛ አይደለም። እስራኤልን ለመጉዳት በሚደረጉ ማናቸውም ድርጊቶች ላይ ተባባሪ ከመሆን ወደ ኋላ አይልም የሞቃዲሾ መንግስት። ቱርክ በሶማሊያ በኩል ጥሩ በርን አግኝታ በቀንዱ ላይ ተጽዕኖዋን ለማስፋት ከኢትዮጵያ ጋር የምታደርገው የኢንቨስትመንት ግንኙነቶች አሉ። እስራኤልን በተመሳሳይ መልኩ ፍልሚያው በዚህ ቀጠና ላይ በከፍተኛ ሁኔታ እየተፋፋመ ያለበትን ጉዳይ ነው ማንሳት የምንችለው ከዚህ ጋር ተያይዞ። በእስራኤልና በቱርክ መካከል ያለው ይህ የረጅም ጊዜ ስትራቴጂካዊ ፉክክር ደግሞ በሜዲትራኒያን ባህር ላይ በሚደረግ የጦር መርከቦች ቅድድም ወይም በአፍሪካ ቀንድ ወታደራዊ ካምፖች ግንባታ ብቻ የተገደበ አይደለም። ሁለቱ ቀጠናዊ ሀያላን ሀገራት ከባሩድና ከጦር መሳሪያ ጡንቻ ጎን ለጎን በዓለም አቀፍ መድረኮች ላይ የተቃራኒውን ወገን ተቀባይነት ለመቀነስን የራሳቸውን የፖለቲካ ተጽዕኖ ለመትከልም እጅግ ሰፊ ውስብስብና የረቀቀ የዲፕሎማሲ ግንባር ስምሪትን ከፍቷል። ቱርክ በተለይ በኔቶ አባልነቷ በእስላማዊ ትብብር ድርጅትና በቅርቡ በአፍሪካ ህብረት እንዲሁም በተለያዩ አህጉራዊ መድረኮች ላይ ያላትን እያደገ የመጣን ተሰሚነትን በመጠቀም የእስራኤልን ዓለም አቀፋዊ ህጋዊነት፣ ዲፕሎማሲያዊ ተደራሽነትና የደህንነት ፖሊሲዎችን በጽኑ ለመገዳደር ሰፊ ዲፕሎማሲያዊ ዘመቻን እያካሄደች ነው የምትገኘው። የአንካራ ስትራቴጂስቶች ራሷን ቱርክን እንደ ፍልስጤም ህዝብ መብት ብቸኛ ተሟጋች፣ እንደ መካከለኛው ምስራቅ ድምጽና የሙስሊሙ ዓለም መሪ አድርገውን በመቅረጽ እስራኤል በአፍሪካና በኤዥያ ሀገራት ዘንድ የምታደርገውን የዲፕሎማሲ ግንኙነት ማስፋፋት እጅግ አስቸጋሪና ዋጋ የሚያስከፍል እንዲሆንባት ስልታዊ የሆኑ የፖለቲካ እገዳዎችና ጫናዎችን እየጣሉ ይገኛሉ። ቱርክ የምታደርገው ይህ ዲፕሎማሲያዊ ዘመቻ በቀጠናዊ መድረኮች ላይ ብቻ ሳይሆን በዋና ዋናዎቹ ዓለም አቀፍ ድርጅቶች ጭምር የእስራኤልን የውጭ ጉዳይ እንቅስቃሴ ለማሰር የታለሙ ናቸው። እስራኤል በበኩሏ ይህንን የቱርክን የዲፕሎማሲ ማዕበል ለመመከትና ለመቆጣጠር የራሷን የትስስር መረብ በዋሽንግተን የኃይል ማዕከላትና በአውሮፓ ህብረት ቁልፍ ዋና ዋና ከተሞች በኩል በከፍተኛ ደረጃ ታጠናክራለች። እስራኤል በአሜሪካ ኮንግረስና በተለያዩ ተደማጭነት ባላቸው ዓለም አቀፍ የፖለቲካና የስትራቴጂ ጥናት ተቋማት ዘንድ ያላትን የረዥም ጊዜ ፖለቲካ ተጽዕኖና የባለ ሀብቶችን ድጋፍ ኃይልን በመጠቀም የቱርክን የምስራቅ ሜዲትራኒያን የባህር ላይ ምኞትና በአፍሪካ ቀንድ የምታደርገውን ወታደራዊ እንቅስቃሴ በቀጠናው መረጋጋትና በዓለም አቀፍ የንግድ ፍሰት ላይ የተደቀነ አዲስና አደገኛ ስጋት አድርጋን ለማሳየት ሌት ከቀን በትጋት እየሰራች ትገኛለች። የዲፕሎማሲ የበላይነት ሩጫ ሁለቱ ሀገራት በቀጥታ ጠረጴዛ ዙሪያ እንዳይገናኙ ያደረጋቸው ከመሆኑም በላይ ግን አንዱ የሌላውን የውጭ ግንኙነት መስመር ለመቁረጥ ወዳጆቹን ለማራቅና በዓለም አቀፍ ደረጃ ብቸኛ ለማድረግ በሚደረጉት ስውር አሰላልፎች ምክንያት መላውን ዓለም አቀፍ መድረክ የፍልሚያቸውና የፖለቲካ ቼዝ ጨዋታቸው ዋና አካል አድርገውታል። ይህ የዲፕሎማሲ ጦርነት ግንባር ለግንባር ከሚደረግ ወታደራዊ ግጭት ባልተናነሰ መልኩ የሀገራቱን ወደፊት ቀጠናዊ ሚናን የሚወስን ብርቱ ፍልሚያ ሆኖ ይቀጥላል። ከአደባባዩ የቃላት ፍልሚያና ከዲፕሎማሲው ፍትጊያ በስተጀርባ በሁለቱ ሀገራት መካከል ፍጹም ሚስጥራዊ በሆነ መልኩ እየተካሄደ ያለው ትልቁና ሰፊው የጦርነት ስለላና የሳይበር ቴክኖሎጂ ግንባር ደግሞ ሌላኛው መነጋገሪያ ነጥብ ነው። ሁለቱም ሀያላን በዓለም ላይ እጅግ የረቀቀ የስለላ መዋቅርና የሳይበር ጥቃት እንዲሁም የመከላከል አቅም እንዳላቸው የሚታወቅ ሲሆን ይህንን አቅማቸው አሁን ላይ ሙሉ በሙሉ እርስ በርስ ለመቆጣጠርና ለመሰለል እያዋሉት ይገኛሉ። የእስራኤል ታዋቂው ብሔራዊ ስለላ ተቋም ሞሳድና የጦር ኃይሉ የቴክኖሎጂ ክፍሎች የቱርክን የጦር መሳሪያ ግንባታ መረጃዎችን፣ የድሮን ማምረቻ ሚስጥሮችና አዲሱን የካንሱ ውርጀት የቴክኖሎጂ ሂደት ለማወቅና የአንካራን ስልታዊ እቅዶችን ቀድሞ ለማክሸፍ ከፍተኛ የቴክኖሎጂና የሰው ኃይል ስምሪትን እያደረጉ ስለመሆኑ ይነሳል። በሌላ በኩል የቱርክ ብሔራዊ ስለላ ድርጅት ወይም ኤምአይቲ በአካባቢው መካከለኛው ምስራቅና በተለይም በአፍሪካ ቀንድ ላይ የራሱን የስለላ መረብ በከፍተኛ ደረጃን በማስፋፋት የእስራኤልን ስውር የደህንነት መዋቅሮችና የድርጅቱን እንቅስቃሴዎች በቅርበት እየተከታተለ ይገኛል ይባላል። የስለላ ፉክክር ሁለቱም ወገኖች የተቃራኒውን ኃይል ውስጣዊ ሚስጥርና ቀጣይ ወታደራዊ እርምጃን ለማወቅ በሚያደርጉት ጥረት ሳቢያ እጅግ የበረታም ሲሆን በአፍሪካ ቀንድ ሀገራት ውስጥ ደግሞ ሳይቀር የሁለቱ ሀገራት ሰላዮች መረጃ ለመቅሰምና ተጽዕኖ ለመፍጠር የሚያደርጉት ስውር ፉክክር በእጅጉ እንዲፋፋም አድርጎታል ይላሉ መረጃዎች።
ይስውር ጦርነት ይበልጥ የከረረና የረቀቀ መልክ የሚይዘው ግን በሳይበር መድረክ ላይ የእስራኤል የሳይበር ተቋማት የቱርክን ወታደራዊ ኮምፒውተር መረቦች፣ የኃይል ማመንጫዎችና የስትራቴጂክ መሰረተ ልማት አውታሮችን የዲጂታል ደህንነት ለመፈተሽና መረጃዎችን ለመስረቅ ስውር ሙከራዎችን እንደሚያደርጉ የሚነገር ከመሆኑም በላይ ቱርክን በበኩሏ የራሷን የሳይበር ሰራዊት በከፍተኛ ደረጃን በማደራጀት የእስራኤልን የመንግስት የፋይናንስና የደህንነት ድረገጾች እንዲሁም የመረጃ ማዕከላት ለማናጋት የሚረዱ የላቁ የዲጂታል የመልሶ ማጥቃት ስልቶችን ቀይሳ የተንቀሳቀሰች እንደሆነ ይነሳል። የዲጂታል ቼዝ ጨዋታ በአደባባይና በዜና ማዕከሎች ላይ በግልጽ የሚታይ ባይሆንም የሁለቱ ሀገራት ወደፊት ወታደራዊ ዝግጁነትና የቀጠናውን የኃይል ሚዛን በስውር የመወሰን ግን እጅግ ከፍተኛ ድርሻውን ይዟል። ታዋቂውና ተጽዕኖ ፈጣሪው ዘ ኢኮኖሚስት እስራኤልና ቱርክ አሁን እየተከተሉት ባለው እርስ በርስ የመጠላለፍ ስልት በቀጠናው ላይ ሊፈጠር የሚችለውን ታላቅ ጥፋት በመተንበይ የሁለቱ ሀገራት የሚጠቅም የመፍትሄ ሀሳብም ያቀረበበት አንድ መረጃም ደግሞ ተመልክተናል። መጽሔቱ ሁለቱ ሀገራት በፖለቲካ መድረክ ላይ ከሚያደርጉት ጠባጫሪ ስድብና ዛቻ ወጥተው ትኩረታቸውን በጋራ ኢነርጂ ልማት ላይ ቢያደርጉ ሊያገኙ የሚችሉትን ታሪካዊ ትርፍ በዝርዝር ያስረዳል። ሁለቱ ሀገራት እርስ በርስ እየተወነጃጀሉና በሌሎች አካባቢዎችም ተጽዕኖአቸውን በማስፋት የስጋት ቀጠና ከማድረግ ወጥተው ሁለቱ ተባብረው የሚሰሩበት መንገድን ቢያመቻቹ የተሻለ ይሆናል የሚል ምክረ ሀሳብ ያቀርባል ዘ ኢኮኖሚስት መጽሔት። በምስራቅ ሜዲትራኒያን ባህር ስር የሚገኘውን እጅግ ሰፊና ያልተነካ የተፈጥሮ ጋዝ ክምችት በጋራ ማውጣትና ማልማት ለሁለቱም ሀገራት ሊያመልጥ የማይገባ ታላቅ የኢኮኖሚ እድል ነው ይላል ዘ ኢኮኖሚስት። እስራኤል እጅግ ሰፊ የተፈጥሮ ጋዝ ክምችት ያላት ቢሆንም ይህንን ጋዝ ወደ አውሮፓና ወደ ዓለም ገበያ ለማድረስ አስተማማኝና አነስተኛ ወጪ የሚጠይቅ የትራንዚት መስመር ያስፈልጋታል። ቱርክ በበኩሏ ወደ አውሮፓ የሚሄዱ የነዳጅና የጋዝ ቧንቧዎች መገናኛ መልክዓ ምድር ከመሆኗም በላይ ራሷም እያደገ ለሚሄደው ኢኮኖሚዋ ከፍተኛ የተፈጥሮ ጋዝ ፍላጎት አላት። ስለዚህ ሁለቱም ሀገራት በቁልፍ ኤነርጂ ዘርፎች ላይ የረጅም ጊዜ ስምምነት ካደረጉ የባህረ ሰላጤው ነዳጅ አምራች ሀገራትን ከአውራሺያ ገዢዎች ጋር የሚያገናኝ የክልላዊ ኤነርጂ ቧንቧ መስመርን መዘርጋት ከቻሉ ይህ አይነቱ ትብብር ከከፍተኛ የገንዘብ ጥቅም ባለፈ እጅግ የላቀ የጂኦፖለቲካ ዋስትናን ለሁለቱም ሀገራት ያስገኝላቸዋል ይላል። እስራኤልና ቱርክ በኢነርጂ ዘርፍ ከተሳሰሩ በአካባቢው ካለው ከኢራን የጂኦፖለቲካ ተጽዕኖ፣ ከሩሲያ የኃይል የበላይነትና ከተለያዩ ቀጠናዊ ስጋቶች ራሳቸውን መከላከልና ተጋላጭነታቸውን በከፍተኛ ሁኔታ መቀነስን ይችላሉ ነው የሚለው። በፖለቲካዊ ቃላት ፍልሚያ ከመጠላለፍ ይልቅ የጋራ የኢኮኖሚ ጥቅማቸውን በማስቀደም በትብብር ቢሰሩ ሁለቱም ወገኖች የተረጋጋና የበለጸገ ቀጠና መፍጠር እንደሚችሉም ተንታኞች በሰፊው ይስማሙበታል። ይሁን እንጂ ይህ ታላቅ የኢኮኖሚ ምክር በተግባር ላይ ሊውል የሚችልበት እድል ምን ያህል ነው የሚለው ጥያቄ ቁልፍ ይሆናል። ሁለቱ ሀገራት ወደዚህ ትብብር የመግባት ወይስ ግጭትን የመምረጥ እድላቸው ያመዝናል የሚለውን ደግሞ በቀጣይ ተመልክተን የልዩ ጥንቅር ፕሮግራማችን የምንቋጭ ነው የሚሆነው። መላውን መካከለኛው ምስራቅ ሜዲትራኒያንና የአፍሪካ ቀንድን የሚመለከተው ትልቁና ወሳኙ ጥያቄ አሁን ይሄ ነው። እስራኤልና ቱርክ ዘ ኢኮኖሚስትና የኢኮኖሚ ተንታኞች እንደሚመክሩት ወደ መሰል የጋራ ኤነርጂና የንግድ ትብብር የመግባት ወይስ ይፋዊና ሰፊ ግጭት የመጀመር እድላቸው ነው የሚያመዝነው የሚለው ጥያቄ። የጋራ የኢኮኖሚ ጥቅማቸውን በማስቀደም ጠባጫሪ ከሆኑ የቃላት ፍልሚያዎችን ወጥተው በትብብር ቢሰሩ ከፍተኛ የገንዘብና የስትራቴጂክ ጥቅም ማግኘት እንደሚችሉና በቀጠናው ላይ አስተማማኝ ሰላም ማስፈን እንደሚቻል እሙን ቢሆንም አሁን ያለው የምድር ላይ የጂኦፖለቲካ እውነታ ግን ይህንን ተስፋ የሚጋፋው ነው እናገኘዋለን። የሁለቱ ሀገራት መሪዎች የውስጥ ፖለቲካ ፍጆታን ለማርካትና ብሔራዊ ስሜትን ለመቀስቀስ ሲሉ የሚያራግቡት ጠባጫሪ የቃላት ፍልሚያ ተራ የፖለቲካ ድራማ አድርገው መመልከት የሚገባ አይመስለኝም። እስራኤል በቆጵሮስ በኩል የምትወስዳቸው የሚሳኤል ታክቲክና በግሪክ በኩል የዘረጋችውን የደህንነት ካርድ፣ በሌላ በኩል ቱርክ የካን ስውር የጦር ጀት ግንባታን አጠናክራ የባህር ኃይሏን እስከ አፍሪካ ቀንድና ሶማሊያ ባህር ድረስ ለማስፋት የምታደርገው ጥረት ሁለቱም ኃይላት ለሰላማዊ ውይይት ሳይሆን ለረዥም ጊዜ ስትራቴጂካዊ ፉክክርና ለኃይል ሚዛን ፍልሚያ ያላቸውን ዝግጁነት እጅግ የላቀ መሆኑን በግልጽ የሚያሳይ ነው። ሁለቱም ወገኖች በቀጥታ ወደ ጦርነቱ የሚገቡ ስለሚዋደዱ ሳይሆን የየራሳቸውን ወታደራዊና የውስጥ ዝግጅትን ለማጠናቀቅ ጊዜ ስለሚፈልጉ ብቻ ነው እንጂ ሁለቱ ሀገራት አብረው ከመስራት ይልቅ ወደ ጦርነት የሚያመሩበት እድል ሰፊ ነው የሚለው ነጥብ በስፋት ይነሳል። ስለዚህ ወደፊቱ እጣ ፈንታ የሚያሳየን ሁለቱ ሀገራት አሁን ባሉበት የፖለቲካ መስመር ከቀጠሉ የኤነርጂ ትብብር የመፈጠሩ እድል እጅግ ጠባብ መሆኑና ይልቁንም በሜዲትራኒያን ባህር ስር ባለው ጋዝ፣ በኤጂያን ባህር ሉዓላዊነትና በቀይ ባህር መተላለፊያ ላይ ያላቸው ስውር የመጠላለፍ ሂደት ጦርነት ይበልጥ እየከረረ እንዲመጣ ያደርገዋል። በሁለቱ ታላቅ ኃይላት መካከል የሚደረገው የረዥም ጊዜ ስትራቴጂካዊ ፍልሚያ ወዴት እንደሚያመራና የመካከለኛው ምስራቅና የአፍሪካ ቀንድ ወደፊት ታሪክ ምዕራፍ እንዴት ሙሉ በሙሉ እንደሚቀይረው በቀጣይ በእነዚህ ሁለቱ ሀገራት እርምጃዎች የሚወሰን ነው የሚሆነው። ለምን እነዚህ ሁለቱ ሀገራት አሁን እየሄዱበት ያለው መንገድ ከሰላም ወደ ጦርነት የሚቀርብ ስለመሆኑ ነው። ትራምፕ ከዚህ ቀደም በአንድ ቃለ መጠይቃቸው እኮ የኢራኑን ጦርነት የመቀላቀል እድሏ በጣም ከፍተኛ ነበር፣ ቱርክ ኤርዶሃንን አነጋግሬው ነው ከእንደዚህ አይነት እርምጃ ቱርክ የተቆጠበችው የሚል ሀሳብን እንኳን አንስቶ እንደነበር ምንረሳው አይደለም። የተለያዩ የእስራኤል የፖለቲካ ሰዎች የቀድሞ የሀገሪቱ መሪዎች እኮ ቱርክ ቀጣይዋ ኢራን ነች፣ አዲሷ ኢራን ቱርክ ነች የሚል ሀሳብ እያራመዱ ነው ያሉት። ግን ደግሞ ሁሉም የሚስማሙበት አንድ ጉዳይ ምንድነው? እስራኤል በአሁኑ ሰዓት ከቱርክ ጋር መዋጋት አትችልም በሚለው ነጥብ ላይ። ለምን ሲባል እስራኤል ከሐማስ ጋር ተዋግታለች፣ ከሂዝቦላ ጋር ተዋግታለች፣ ከኢራን ጋር በቀጥታ ተዋግታለች። ግን ቱርክን
በእነሱ ደረጃ የምትመለከታት ሀገር አይደለችም። ከነዚህ ሀገራት አድካሚ ጦርነት ወጥተን ራሳችንን ለቀጣዩ ታላቅ ጦርነት ከቱርክ ጋር ለሚደረገው ጦርነት ራሳችንን ማዘጋጀት አለብን የሚልን አቋም ይዘው ነው አሁን እየገፉ ያሉት የተለያዩ የእስራኤል የፖለቲካ ሰዎች። ይህ ለምንድን ነው? ቱርክ እንደ ኢራን በማዕቀብ የዛለች ሀገር አይደለችም። ቱርክ ከፍተኛ የሆነ ወታደራዊ አቅም ያላት፣ ድሮኖቿን ለሌሎች ሀገራት የምትሸጥ፣ ራሷን በራሷ ችላ መሳሪያዎቿን፣ መርከቦቿን፣ ጀቶቿን ማምረት የምትችል ትልቅ ሀገር ነች ቱርክ። በቀጠናው ደግሞ ግዙፍ ወታደራዊ ኃይል ያላት የኔቶ አባል ሀገር የሆነች ሀገር ነች ቱርክ። ይህ በሆነበት ሰዓት ነው እነዚህ ሁለቱ ሀገራት ወደ መሰል ፍጥጫዎች እየገቡ ያሉት። ይህ ፍጥጫ ደግሞ ለኛ አስጊ የሚያደርገው ለምንድን ነው? ቱርክና እስራኤል በዙሪያችን ተጽዕኖን ለማስፋት የሚያደርጓቸው ጥረቶች በግልጽ የሚታዩ በመሆናቸው ነው። ኢትዮጵያ እንደ ሀገር ከእስራኤልም ከቱርክም ጋር ጥሩ ወዳጅነት አላት የሚባል ወታደራዊም የኢንቨስትመንትም ከሁለቱም ሀገራት ጋር ትብብር ያላት ከሁለቱም ሀገራት በሰላማዊ መንገድ ተቀራርባ የምትሰራ ሀገር ነች። ግን ደግሞ ሁለቱም ሀገራት በሶማሊላንድና በሶማሊያ ያላቸውን ኢንትረስት የምናውቀው ነው። ቱርክ ከሶማሊያ ጋር የረዥም ዓመታት ስምምነትን ተፈራርማ ባህር ላይ ያለውን ነዳጅን እስከ ማውጣት የሚደርስ ማዕድኖቿን ለመጠቀም የሚያስችል በዛ ኢንሪተርን ደግሞ ሶማሊያን ወታደራዊ አቅሟን እንድታጠናክር የተለያዩ ድጋፎችን ለማድረግ የምትሰራ ሀገር ነች። ኢቨን ወታደሮቿን ጀቶቿን ወደ ሶማሊያ ምድር አስገብታለች የሚሉ መረጃዎች ከዚህ በፊት ስናነሳቸው የነበሩ ናቸው። እስራኤል ደግሞ በሶማሊላንድ አሁን ጠንካራ የሆነ መገኛን እንዲኖራት እየሰራች ነው የምትገኘው። በኢራኑ ጦርነት ወቅት ኢራንን ኢንሰርክል ለማድረግ ከተጠቀመችባቸው አካባቢዎች መካከል ሶማሊላንድ አንዱ ነበር። የእስራኤል ወታደሮችና የተለያዩ ቴክኖሎጂዎች የምልከታ ጣቢያዎች በሶማሊላንድ ምድር ነበሩ የሚሉ መረጃዎች ሲወጡ ነበር አይደለ? በጦርነት ሂደት ላይ እስራኤል በሶማሊላንድ ላይ የምታደርገው መገኛዋን የማስፋት ሂደት፣ ቱርክ ደግሞ በሶማሊያ ላይ የምታደርገው መስፋፋትና ተጽዕኖ ሁለቱ ሀገራት በመካከለኛው ምስራቅ የሚኖራቸው ፍጥጫና ግጭት በቀጥታ ወደ ቀይ ባህርና ወደ ቀጠናችን ሊያመጣ የሚችል ሁኔታን ሊፈጠር ይችላል የሚለውን ጉዳይ በትኩረት ሊታይ የሚገባው ነጥብ ነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ ሌሎች ሰፋፊ ቀጠናዊ ጉዳዮችን ይዘን እንመለሳለን። እስከዛ ድረስ ግን አብራችሁን ስለቆያችሁ አመስግኜ እዚህ ጋር ሰናበታችኋለሁ። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን እጋብዛለሁ። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ሰንብቱ። ሰላም።